ሰላም ሰላም ወዳጆች እንደምን አላችሁ? ዛሬ ደግሞ የ9 ወር ህፃናት ልጆች ምግብ 9ኛ ቀን ይዤ መጥቻለሁኝ። እንደሚታወቀው እስከ 10ኛ ቀን ሰራለሁ፣ የአንድ ቀን ይቀረኛል። በመቀጠል የ10 ወር ህፃናት ምግብ ላይ እገባለሁኝ። ለዛሬ ለመጀመሪያ ለቁርስ ያዘጋጀሁትኝ የማሽላ ዱቄት፣ ስትሮበሪ፣ ወተትና ቺያ ሲድ ነው ያዘጋጀሁትኝ። የማሽላ ዱቄቱ 10 ግራም፣ ስትሮበሪ 2 የሾርባ ማንኪያ የሚያክል፣ ቺያ ሲድ 1/4 የሻይ ማንኪያ እና ወተት ነው። በመጀመሪያ የማሽላ ዱቄታችንን በቀዝቃዛ ውሃ እንበጠብጣለን። እዚህ ጋር ደግሞ ስትሮበሪያችንን በውሃ ውስጥ በቤኪንግ ሶዳ በማድረግ እንዘፈዝፈዋለን። ከላይ ጫፉን አንቆርጠውም፣ ቤኪንግ ሶዳው ወደ ውስጡ እንዳይገባብን ማለት ነው። እዚህ ጋር የፈላ ውሃችን ውስጥ በደንብ አድርገን የበቆሎ ዱቄታችንን በደንብ አድርገን እናበስለዋለን። እንደዚህ የተፈጨ ቺያ ሲድ ነው የተጠቀምኩትኝ። እንደዚሁ ያልተፈጨውን ከሆነ የምንጠቀመው የሞቀ ውሃ ውስጥ አስገብተን ዘፍዝፈን ከ15 እስከ 20 ደቂቃ ማቆየት ይኖርብናል። የተፈጨ ስለሆነ እዚህ ጋር 1-2 ደቂቃ ሲቀረው ሊበስል እሱን ነው አስገብቼ አንድ ጋር ያበሰልኩትኝ። ስትሮበሪውን በደንብ አጥበን ካለቀለቅን በኋላ ጫፉን በመቁረጥ በዚህ መልኩ በሹካ እንፈጨዋለን። ገንፏችን ግን መቀዝቀዝ አለበት ከስትሮበሪው ጋር ከመቀላቀላችን በፊት። እዚህ ጋር እንዲህ ከቀላቀልን በኋላ ወተት፣ የእናት ጡት ወተት ወይ ደግሞ የፎርሙላ ወተት በመጨመር አዋህደን በዚህ መልኩ እንመግባቸዋለን። ለቁርስ ይህንን መጠቀም እንችላለን ማለት ነው። የሚሰራው ስራ ከጠቀማችሁ ላይክ ማድረግ አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ እንድትከታተሉ ጋብዛችኋለሁ። ከ6 ወር ጀምሮ ላሉ ህፃናት የተሰሩ ምግቦች በፕሌሊስት ላይ ስላሉ እሱን መከተል ትችላላችሁ። ለጧት መክሰስ ያዘጋጀው ቲሚር እና ሙዝ ነው። እዚህ ጋር ሙዛችንን እንደዚህ በሹካ በመጨፍለቅ ቲሚሩ ደግሞ በሙቋ ተዘፍዝፎ የተፈጨ ቲሚር ነው የምጨምረው። 30 ግራም የሚሆን ሙዝ እና ግማሽ የሻይ ማንኪያ የሚሆን ቲሚር ነው የተጠቀምኩት። እሱን በዚህ መልኩ በመፍጨት እንመግባቸዋለን። እዚህ ጋር በብዛት የምትመለከቱት ለቪዲዮ ስል ነው በብዛት ያያችሁት። ለምሳ ያዘጋጀሁትኝ ድፍን ምስር፣ ራይዝ፣ የአጥንት መረቅ እና ብሮኮሊ ነው። ሽንኩርትና ነጭ ሽንኩርት ተጠቅሜያለሁ። መረቁን ራይዝ ውስጥ በመጨመር እንጥደዋለን። ድፍን ምስሩን ደግሞ የተዘፈዘፈ ድፍን ምስር፣ 1 ፍሬ ነጭ ሽንኩርትና ትንሽዬ ሽንኩርት በማድረግ እሱንም እንቀቅለዋለን። ብሮኮሊውን በእንፋሎት በደንብ ሙክክ ብሎ እስኪበስል ድረስ እናበስለዋለን። እዚህ ጋር እንደምታዩት ሁሉም በስሏል። ሁሉንም በሹካ ፈጨት እናደርጋለን፣ ከብሮኮሊው ውጪ ማለት ነው። ራይዙና መረቁን በዚህ መልኩ በአንድ ሳይድ እናደርጓለን። ዋና ምግባቸው ነው። እዚህ ጋር ምስሩንና ብሮኮሊውን በሁለት ሳይድ ነው የምናደርገው። ብሮኮሊውን በእጃቸው ይዘው እንዲበሉት ነው። እዚህ ጋር በደንብ ሙክክ ብሎ ይብሳል። እየጠበቃቸዋቸው በእጃቸው እያነሱ እንዲበሉ ነው እንደዚህ የምናለማምዳቸው ማለት ነው። ለከሰዓት በኋላ መክሰስ የሰራሁት ያዘጋጀሁት ኪዊ ነው። ኪዊያችንን በደንብ መብሰል አለበት። እንደዚህ ልጠ ነው ውስጡ ያለውን እንጨት ክፍል ነጩን እሱን በማውጣት ቆራርጠን በእጃቸው እያነሱ ወይ ደግሞ በሹካ እያነሱ እንደዛ መብላት እንዲችሉ እናደርጋለን ማለት ነው። ይህም 40 ግራም የሚሆን ነው ኪዊ ያዘጋጀሁት። እዚህ ጋር የዶሮ ስጋ፣ ድንች፣ አቮካዶ እና ቂጣ ወይ ደግሞ ፓንኬክ የምንለው ነው። የእሱን አሰራር በሚቀጥለው አሳያችኋለሁ። እዚህ ጋር ስጋችንና ድንቹን ነጭ ሽንኩርትና ትንሽ ሽንኩርት አንድ ጋር አብስለናል። በደንብ ሙክክ ብሎ ከበሰለ በኋላ በሹካ እንፈጨዋለን። ያው ከነ ውሃው ያለ ስለሆነ እንዳያንቃቸው ውሃው አለ የራሱ ውሃ፣ ወይ የሞቀ ውሃ መጨመር ትችላላችሁ። እዚህ ጋር በጎን ኦሊቭ ኦይል ግማሽ የሻይ ማንኪያ የሚሆን ጨምሬያለሁ። ይሄ ዋና ምግባቸው ይሆናል። በጎን ደግሞ ቂጣውንና አቮካዶ በስል ብሎ በ4 ማዕዘን የተቆራረጠ አቮካዶ፣ እሱንም በእጃቸው እያነሱ እንዲበሉ ማለት ነው። በዚህ መልኩ ደግሞ ለራት የሚበሉትን አዘጋጅቻለሁ። እንደሚጠቅማችሁ ተስፋ አደርጋለሁኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ ከወደዳችሁት ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። አዲስ ከሆናችሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ። ተባረኩ።